ሰላም እንዴት ናችሁ? ዛሬ ማሳያችሁ እነዚህ 12 ቮልት የሚያወጡ አዳፕተሮች ወይም ደግሞ ሌላም ቮልት ሊያወጡ ይችላሉና አንዳንድ ጊዜ ዝም ብለው ወድቀው ምናምን ተበላሹ ይባላልና የመበላሸታቸው ምክንያት ምንድነው? ሲወድቅ ሁሉ ይበላሻል። ሁሉ ጊዜ አንዴ ከጣልናቸው ከትንሽ ቦታ ላይ ከጣልናቸው በቃ ጸጥ ይላሉ እና ምንድነው እስቲ ይሄን ቼክ እናድርግ ብለን አብረን እስቲ ቼክ እናድርጋቸው። ይሄ 12 ቮልት ፓወር ሰፕላይ እንደምታዩት ለክቻለሁ። ቮልቴጁን 12 ቮልት አያወጣም። ብዙ ጊዜ የምንጠቀመው ይሄንን ለምንድነው? ለዋይፋይ ነው። እዚህ ዋይፋይ ላይ ሰክተን እስቲ ዋይፋዩን ያበራዋል አያበራውም የሚለውን ቼክ እናድርግ። እዚህ ጋር ዋይፋይ አለችኝ። እሷን እንደምትመለከቱት እሷንም አያበራም ማለት ነው። ስለዚህ ሁሌ አዲስ ይመጣል ተገዝተው ወርክሾፕም እንዳሉ አንዴ ከወደቁ አይሰሩም ማለት ነው። ብዙ ጊዜ ነው የሚያጋጥም እንደዚህ አይነት ነገር። ምንድነው ችግሩ? ሲወድቁ ምንድነው የሚሆኑት ሚለውን እስቲ ዛሬ ፈተን አብረን የምናይ ይሆናል ማለት ነው። ስለዚህ ችግራቸው ሲወድቁ ምንድነው የሚሰበረው? ዲስኮኔክትም የሆነው ወይንስ ገመዱ ራሱ ችግር አለበት አያስተላልፍም ሚለውን አብረን እንመለከታለን ማለት ነው። ስለዚህ ብዙ ጊዜ እንደዚህ አይነት አዳፕተሮች ስትከፍቱ በፍላት ነው የምትከፍቱት። እዚህ ፍላታችሁን በጥግ በኩል ታስገባላችሁ። ሰባብረን አንከፍተው ሞስት ፕሮባብሊ ማለት ነው። ስለዚህ መሰባበር ስለሌለበት ቀስ አድርገን አስገብተን ቅርጹን ሳይለቅ ከፍቷለን ማለት ነው። ፍላቴን አንጥቻለሁ። አሁን በአንድ ቦታ ብቻ ገባለሁ። እነሱ ራሳቸው ሲሰሩ ሊከፈቱ ተደርገው ነው የተሰሩት። ልክ እንደ ኮምፒውተር ፓወር ሰፕላይ አያስቸግሩም ብዙ። ለቀስ አድርገን እንከፍትና ውስጡ ምንድነው ያለው የሚለውን እንመለከታለን። ኦሪጂናል ናቸው ወይስ የጥራት ደረጃቸውስ ምን ያክል ነው የሚለውንም አብረን በዛው የምናይ ይሆናል ማለት ነው። እነዚህ ፓወር ሰፕላዮች ለዋይፋይ የምትጠቀሙ ከሆነ ለተለያዩ ሜዲካል ኢኩዊፕመንቶችን የምትጠቀሙ ከሆነ እነዚህ 12 ቮልት ፓወር ሰፕላዮች ብዙም አይደሉም ማለት ለመናገር ማለት ነው። ስለዚህ አሁን እሱንም ከፍቼ አሳያችኋለሁ። በዛው ውስጡንም እናያለን ማለት ነው። ስለዚህ እነዚህ ፓወር ሰፕላይ ለምን እንደው መጠቀም ያለብን ነው ሚለውንም አብረን እንመለከታለን። አሁን ልክፈተውና እንየው። ምን ታያት በዛም በዚህም በኩል ብዬ ተከፈተች። ተከፍታለች። አሁን እንየው ውስጡ ላይ እንደምታያት እቺት በጣም ከቻርጀር ያነሰ ሰርኪዩት ነው ያለው ውስጧ እና ስለዚህ እነዚህ 24 ሰዓት ሊያገለግሉ የሚችሉ እቃዎች ብዙ ሰዓት ሊሰሩ የሚችሉ ትንሽ አምፒራቸው ኤግዛክት ነምበር ኦፍ አምፒር የሚጠቀሙ 1.5 አምፒር የሚጠቀሙ እቃዎች ከሆኑ ብዙም አይችሉም፣ ይገላሉ፣ ይበላሻሉ ማለት ነው። ስለዚህ ብዙ ሰዓት ማንጠቀማቸው እቃዎች ላይ ብንጠቀማቸው አሪፍ ነው። ዋጋቸው ብዙ ውድ አይደለም ገበያ ላይ። ስለዚህ አሁን ምን ነው ችግሩ ነው የምታዩት ለክቻለሁ። እዛ አካባቢ ሾርት የለም። ያሉት ኮምፖነንቶች በጣም ትንሽ ናቸው እና ሌላ ጊዜ ደግሞ ሌላ ፓወር ሰፕላይ ሪል 12 ቮልት ፓወር ሰፕላይ አሳያችኋለሁ እና ሁለቱን ደግሞ አወዳድርላችኋለሁ ማለት ነው። ስለዚህ አሁን እንለካ። ምንድነው የምንለካው? ገመዱ አሪፍ ካልሆነ ገመዱ አንዱ ገመድ ተቋርጦ ሊሆን ይችላል የማይሰራው ማለት ነው። ስለዚህ ገመዶቹን ቼክ እናርጋቸው። ፕላስና ማይነስ አለ። ስለዚህ ፕላስና ማይነስ የተበየደበት ነጩ እንደ ፕላስ ነው፣ ግራውንዱ ደግሞ ጥቁር ነው ማለት ነው። ስለዚህ እነሱ ይደርሳሉ የሚሉትን እንመልከት። በሚገባ ነው የሚደርሱት። ስለዚህ የገመድ ችግር የለበትም ማለት ነው። አንዴ ነው የወደቀው፣ አዲስ ነው። ስለዚህ ምንድነው ታዲያ ችግሩ? ሰከንዳሪ ላይ ዳዮድ ሾርት አድርጎ ከሆነ ቼክ እናርግ። ዳዮድ ሾርት አድርጓል ብለን ነበረ። ሾርት አላረገም። እንደምታዩት የሚሰጠኝ ስንት ነው? 00 ወይም ኮንቲኒቲ አይሰጥም ማለት ነው። ዳዮድ ሞድ ላይ አርገን ስለካ ሰከንዳሪ ላይ ያለ ዳዮድ ነው። ብዙ ሃይ ፍሪኩዌንሲ የሚሰራ ዳዮድ ነው። ለዛ ነው ቁጥሩ እንደዚህ ነው። ስለዚህ ምንም አይነት
ሾርት ወይም ኦፕን የሆነ ኮምፖነንት አይታየኝም ማለት ነው። ግልጽ ፓወር ሰፕላይ ነች፣ ምንም ኮምፖነንት የላትም፣ በትንሽ ኮምፖነንት ነው የምትሰራው። ታዲያ ምንድነው ችግሯ ነው የሚመስለኝ? በሚወድቅበት ጊዜ እዚህ ጋር ኮኔክተሩ እሱ ችግር አለበት ማለት ነው እንደምታዩት። ስለዚህ ሁሌ ሉዝ እንዲያረግ የሚያረገው ስንጥለው እንደዚህ የገባች ነገር ውስጥ ስለሆነ ያለችው እቺኛዋ ቶሎ እንትላለች ማለት ነው፣ ትላቀቃለች፣ ከሷ ትወጣለች ማለት ነው። ለዛ ነው አንዴ ከወደቀ በኋላ በቃ አይሰራም የምንለው። ስለዚህ ፐርማነንት መፍትሄው ምንድነው? መበየር። እዛው ላይ ሲመጣም መበየር ነበረበት ማለት ነው፣ ወይ ደግሞ ጠንካራ እንትን መጠቀም አለባችሁ። ስለዚህ እነዚህ ፓወር ሰፕላይ ከጣላችኋቸው የሚበላሽባችሁ ማይሰሩበት ምክንያት ምንድነው ማለት ነው? ሉዝ ኮኔክሽን አላቸው። ኤሲ በሚገባበት ቦታ ላይ ተሰክተው ስለሆነ የሚቀመጡት ይለቃሉ ማለት ነው። ስለዚህ የሚለቁትን መበየል ነው፣ መጣል አያስፈልገንም ማለት ነው። ይሄ አይሰራም ብለን መጣል አያስፈልገንም፣ በቀላሉ ልንሰራው እንችላለን። ከዛ ለወርክሾፕ ልናውለው እንችላለን፣ ለራሳችን ወርክሾፕ ማለት ነው። ስለዚህ ብዙ ጊዜ ያጋጥማቸዋል፣ ሲመጡም ላይሰሩ ይችላሉ። ስለዚህ ብዛት ከሆነ የምንወስደው መርካቶ ማንም ቼክ አያደርግም፣ ዝም ብሎ ነው የሚሰጣቸው። ስለዚህ ለራሳችን ወርክሾፕ ከሆነ የምንፈልጋቸው ለወርክሾፕ ስራ ለተለያዩ 12 ቮልት ለሚፈልጉ እቃዎች ላይ ለመገጥመን ለመጠቀም ከሆነ ብዙ ያሳስበንም ማለት ነው። ቦርዱን ብቻ ስለምንፈልግኛ እንደዚህ በየደም መጠቀም እንችላለን። ስለዚህ የነዚህ 12 ቮልቶች ችግራቸው ይሄ ነው ማለት ነው። ስለዚህ እነዚህ 12 ቮልቶች ለምን እንደሚጠቅሙት ብለናል። ትንንሽ ነገሮች ለማንቀሳቀስ፣ ትንሽ ዋይፋዮችን ለማንቀሳቀስ፣ ረጅም ሰዓትም ብዙም አይሰሩም። 24 ሰዓት ሊሰሩ አይችሉም፣ ምክንያቱም ካፓቸው ያብጣል፣ ይፈነዳል። ስለዚህ ትንሽዬ አምፒር የሚፈልግ ነገር ከሆነ ግን ብዙ ጊዜ ሊያገለግለን ይችላል። ግን ከሌሎቹ ትክክለኛዎቹ 12 ቮልት አዳፕተሮች በጣም ትልቅ ወፍራም ናቸው። እንደነሱ አይነት አይደሉም ማለት ነው። እንደነዚህ አይነት አይደሉም ማለት ነው እና ልዩነት አላቸው። ልዩነታቸው በሌላ በቀጣዩ ቪዲዮ 12 ቮልት አዳፕተር ትልቁ ተበላሽቶ አሳያችኋለሁ። አሁን 12 ቮልት መጥቷል። ዋይፋያችን ይሰራል አይሰራም የሚለውን ቼክ እናድርግ። እንደምትመለከቷት ዋይፋያችን በርታለች። አመሰግናለሁ።